አቡነ አረጋዊ የዓለም ብርሃን ናቸው። አቡነ አረጋዊ የዓለም ብርሃን ናቸው። ይኸው ለዘላለም ያበራል ስራቸው። ይኸው ለዘላለም ያበራል ስራቸው። ያበራል ስራቸው። ይኸው ለዘላለም ያበራል ስራቸው። ይኸው ለዘላለም ያበራል ስራቸው። ያበራል ስራቸው። ከጻድቁ አባታችን በድጋሚ በረከት ይክፈለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላክ እስራኤል ወአምላክ አበዊነ ቅዱሳን ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአሁ። በቸርነቱ በምህረቱ መድኃኒትን ያደረገ የአባቶቻችን አምላክ የቸርነት ባለቤት ዘላለም ሥላሴ ከዚህ ሰዓት ከዚህ ዕለት ስላደረሰን ከሁሉ አስቀድሞ ስሙ የተመሰገነ ይሁንና ለእናንተም እንደሚገባ በእግዚአብሔር ሰላምታ እንዴት ዋላችሁ? እንዴት ሰነበታችሁ? ቸሩ ይቅርባዩ መድኃኒታችን አምላካችን መድኃኔ ዓለም ኢየሱስ ክርስቶስ የባሕርይ አባቱ አብ የባሕርይ ሕይወቱ መንፈስ ቅዱስ ወላዲተ አምላክ አምላክ ድንግል እናቱ እግዚአብሔር ያከበራቸው ቅዱሳን ሁሉ በድጋሚ ስማቸው የተመሰገነ ይሁን። እንኳን አደረሳችሁ። እግዚአብሔር አምላካችን ከደገኛ በዓለ ሲኖዶስ ወበዓለ ሐዋርያት አድርሶናል። ነገ የቅዱሳን ሐዋርያት ዓመታዊ መታሰቢያ በዓላቸው ነው። እንደምታውቁት በ12 በዓለ ሲኖዶስን የቅዱስ ማቴዎስ ወንጌላዊን በዓል አክብረናል። ዛሬ የዕለቱን በዓል የሚመለከት ጥቅስና አንብብና ትምህርታችን ግን ከምናነበው ነገር ጋር የሚያያዝ አይሆንም። የምናነበው ታሪክ ስለሆነ ቅዱስ መጽሐፍ ላይ የተጻፈ አንድ የቤተ ክርስቲያን ታሪክ ስለሆነ እሱ እንድንሳተፍ ነው። የትምህርታችን ርዕስ የሚሆነው ትዕግስተ ማርያም ድንግል ወይም የድንግል ማርያም ትዕግስት የሚል ይሆናል። ግን ትምህርት ወደ ኋላ አካባቢ የሚመጣ ነው። መጀመሪያ አካባቢ ላይ መልእክት ላይ ትኩረት ስለማድረግ ማለት ነው። በቅዱሳን ሐዋርያት ሥራ ምዕራፍ 8 ቁጥር 26 ላይ ያለውን ኃይለ ቃል ዛሬ ቅዳሴ ያስቀድሳችሁ በጣም ጥቂቶች ትመስልኛላችሁ። በቅዳሴ ሰዓት ተነቧል። ግብረ ሐዋርያቱ ማለት ነው። ካህኑ ግብረ ሐዋርያትን ሲያነብ ነቅ ንጹህ ዘማን ቅይተ ሕግ ንጹሃን ዝውእቱ ዜና ገብሮሙ ለሐዋርያት ጸሎቶሙ ወበረከቶሙ ይላል። ነቅ ንጹህ ማለት ጥሩ ምንጭ፣ ዘማን ቅይተ ሕግ ንጹሃን ከሚሆኑ ከሕግ ምንጮች ከሐዋርያት የተገኘ ዝውእቱ ዜና ገብሮሙ ለሐዋርያት ይህ የቅዱሳን ሐዋርያትን ሥራ የሚናገር መጽሐፍ ነው። ጸሎቶሙ ልመናቸው፣ ወበረከቶሙ በረከታቸው በሁላችን ላይ አድሮ ይኑር ይላል። በሁላችን ላይ አድሮ ይኑር። ሲጨርስ መላ ወአብየ ወተለአለ ቃለ እግዚአብሔር ወበዛ ወተወሰከ ውስተ ቤተ ክርስቲያን ቅድስት ወበዙ ለአምኑ በስሙ ለእግዚእነ ኢየሱስ ክርስቶስ ዘሎቱ ስብሐት ወአኮቴት ወትረ እስከ ለዓለም ይላል። ይሄ ደግሞ ቅዱሳን ሐዋርያት ካስተማሩ በኋላ ቤተ ክርስቲያን ከዕለት ዕለት ምዕመናን እየበዙ እየጨመሩ መሄዳቸውንና ለዚህም ለጌታችን ለኢየሱስ ክርስቶስ ክብር ምስጋና እንደሚገባ ካህኑ እየመሰከረ ይናገራል። የቅዱሳን ሐዋርያት ሥራ ምዕራፍ 8 ቁጥር 26 የእግዚአብሔር መልአክም ፊልጶስን ተናገረው እንዲህም አለው፣ በቀትር ጊዜ ተነሳና በደቡብ በኩል ከኢየሩሳሌም ወደ ጋዛ በሚያወርደው በምድረ በዳው መንገድ ሂድ። ተነስቶም ሄደ። እነሆም የኢትዮጵያ ንግሥት የህንደኬ ዣንደረባ ከሹሞቿ የበለጠ በሀብቷም ሁሉ ላይ በጅሮንድ የነበረ
አንድ የኢትዮጵያ ሰው ነበር። እርሱም ሊሰግድ ወደ ኢየሩሳሌም መጣ። ሲመለስም በሰረገላው ላይ ተቀምጦ የነቢዩን የኢሳይያስን መጽሐፍ ያነብ ነበር። መንፈስ ቅዱስም ፊልጶስን ሂድ፣ ይህንን ሰረገላ ተከተለው አለው። ፊልጶስም ፈጥኖ ደርሶ የነቢዩን የኢሳይያስን መጽሐፍ ሲያነብ ሰማው። ፊልጶስም በውኑ የምታነበውን ታውቀዋለህን አለው። ጃንደረባውም ያስተማረኝ ሳይኖር በምን አውቀዋለሁ አለው። ወደ ሰረገላውም ወጥቶ አብሮት ይቀመጥ ዘንድ ፊልጶስን ለመነው። ያነበው የነበረ የመጽሐፍ ክፍልም እንዲህ የሚል ነበር። እንደ በግ ወደ መታረድ ተነዳ፣ የበግ ጠቦትም በሚሸልተው ፊት እንደማይናገር እንዲሁ አፉን አልከፈተም። በውርደቱ ፍርዱ ተወገደ፣ ሕይወቱ ከምድር ተወግዷልና ትውልዱንስ ማን ይናገራል? ጃንደረባውም ለፊልጶስ መልሶ ነቢዩ ስለማን እንዲህ ይላል? ስለ ራሱ ነውን ወይስ ስለ ሌላ? እባክህን ንገረኝ አለው። ፊልጶስም አፉን ከፈተ፣ ስለ ኢየሱስም ከዚያው መጽሐፍ ጀምሮ አስተማረው። በመንገድ ሲሄዱ ወደ ውሃ ደረሱ። ጃንደረባውም እነሆ ውሃ፣ መጠመቅን ምን ይከለክለኛል አለው። ፊልጶስም በፍጹም ልብ ብታምን ይገባሃል አለው። ጃንደረባውም መልሶ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ እኔ አምናለሁ። ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ እኔ አምናለሁ አለው። ሰረገላውንም እንዲያቆሙ አዘዘ። አቁመውም ፊልጶስና ጃንደረባው በአንድነት ወደ ውሃ ወረዱ። አጠመቀውም። ከውሃውም ከወጡ በኋላ የእግዚአብሔር መንፈስ ፊልጶስን ነጥቆ ወሰደው። ጃንደረባውም ከዚያ ወዲያ አላየውም። ደስ እያለውም መንገዱን ሄደ። ፊልጶስም አዛጦን ወደምትባል አገር ደረሰ። በከተማዎችም ሁሉ እየተዘዋወረ ወደ ቂሳርያ እስኪደርስ ድረስ ያስተምር ነበር። ስለ ቅዱስ ቃሉ አምላካችን እግዚአብሔር በድጋሚ ስሙ የተመሰገነ ይሁን። ዛሬ የተከበረ በዓል ታሪክ ስለሆነ ለመተረክ ጊዜ ስለማይኖርን እንጂ ዛሬ አባታችን ቅዱስ ፊልጶስ፣ ሁለት ፊልጶሶች ነው ያሉት ከ120 ቤተሰብ። አንደኛው ፊልጶስ ከ12ቱ ሐዋርያት ህዳር 18 የምናከብረው፣ ሁለተኛው ፊልጶስ ከ72ቱ አርድእትና ከ7ቱ ዲያቆናት። ሊቀ ዲያቆናት ቅዱስ እስጢፋኖስ ሲሾም በስሩ እነ ጵሮኮሮስ፣ እነ ጢሞና፣ እነ ኒቃሮና፣ እነ ጳርሜና፣ እነ ፊልጶስ አብሮት በስሩ እነ ኒቆላውስን ጨምሮ ተሾመዋል። ከ7ቱም ዲያቆናት የተቆጠረ ከ72ቱ አርድእትም የተቆጠረ 4 ሴት ደናግል ልጆቹን ይዞ ወንጌልን ያስተማረ አባታችን ቅዱስ ፊልጶስ ዛሬ ዓመታዊ በዓሉ ማይበረ ፊልጶስ የሚባል እንደነበረ ታውቃላችሁ። ፊልጶስ አባታችን የሚል መዝሙርም ነበረ። ፊልጶስ መምህራችን የተባረከ ነው ስምህ የሚል ድሮ ሕፃናት እያለን የምናውቀው መዝሙር ነበረ። አዲስ አበባ ሌላም ቦታ ቤተክርስቲያን ታነጾለት ስሙ ይጠራል፣ ይከበራል። እግረ መንገዱን ግን ጃንደረባውን ግን ዘንግተነዋል። የጃንደረባው ገዳም የጃንደረባው ቤተክርስቲያን በወዲያ ማዶ ወደ ትግራይ ያለ ሲባል እንሰማለን። ግን ለኢትዮጵያ የመጀመሪያው ሐዋርያ ከመሆኑ አንፃር ለቅዱስ ባኮስ ለጃንደረባው ለንግስት ህንደኬ ገርሳሞት በጅሮንድ ለቅዱስ ባኮስ አቤላክ ወይም አቤሜሌክ የሰጠነው ክብር በጣም ያነሰ ነው። እግዚአብሔር ቢፈቅድ እሱን እናስባለን። ስላድኖ ስለተሳለ ስሉን የማሳል እቅድ የለንም። እንግዲህ በዙር ነው የምንሄደው። ሰማዕት ወልደ ሚካኤልን ሳልን፣ ሰማዕታትን አስከተልን 30 ወንድሞቻችን መድኃኒታችን። አሁን እዚህ መሃል ላይ አንድ ያስፈልገናል፣ በዛም አስተማሪ የሚያው ያስፈልጋል። እሱን እያየ የሚያስተምረው። ስለዚህ ቀጥሎ የማን ይሁን? ደህና ዋላችሁ? የማን ይሁን? አብዬ ጊዜ ያዝ። አብዬ ጊዜ ስዕል እንሰጣለን አለ። ከዚህም ያለው ከዛ ተውጣቶ ነው እስቱ ጉዋ አድርገህ ነው የሚሳለው። ስለዚህ ቀጣይ አባብዬ ጊዜ ይሆናል። እሱ ሲያልቅ ደግሞ ቀጥሎ የሚሳለውን እንወስናለን እንደ እግዚአብሔር ፈቃድ። ዛሬ ዋናው ጉዳያችን የመልእክት ሰዓቱ ነው። ወደ መጨረሻ ግን በነገርኳችሁ ርዕስ ትዕግስተ ማርያም ድንግል ወይም የድንግል ማርያም ትዕግስት በሚል ጥቂት ጊዜ እንነጋገራለን። የሚቀድመው መልእክቱ ነው። ይህንን ነገር እየዞርኩ ማድረስ ስላለብኝ
ነገሩ ከብዙ ገዳማት ከብዙ ቦታዎች የመጣ ቢሆንም እንኳን ገፍቶ የመጡት ሶስቱ ናቸው። የምታውቁት ነው። እዛኛው ጉባኤ የነበራችሁ ልጆች ታውቁታላችሁ። በቀደም ዕለት ጉዳይ ብለን በዝርዝር ተነጋግረንበታል። ዛሬ የትምህርት ርዕስ አናደርገው። ነገር ግን እንድታውቁት የሚያስፈልገው ነገር እኔና እናንተ እዚህ ቆመን እያለን በሰላም ወተን እየገባን በዚያ ማዶ በደቡብ ኢትዮጵያ በዛ ማዶ በመካከለኛው ኢትዮጵያ ምን እየተደረገ እንደሆነ ታውቃላችሁ። ሰው በገጀራ እየተጨፈጨፈ እንደሆነ ታውቃላችሁ። ሰው በሳት እየተቃጠለ እንደሆነ ታውቃላችሁ። ሰው አንገቱ እየታረደ እንደሆነ ታውቃላችሁ። ደጋግመን ብለናል። ይሄ ነገር እዛ ብቻ አይቀጥልም፣ ይመጣል። አንደኛ በገጀራ መጨፋጨፍ ብርቅ እንዳልሆነ አሁን ደርሶ አየነው አይደለም? በቀደም እኛን መርጌታ ያደረጓቸው መቼም ሁላችሁ ሰምታችኋል አይደል? አንድ ቤተክርስቲያን አገልጋይ እንደዛ እንዴት እንዳደረጓቸው እግዚአብሔር ይወቀላቸው። ገዳዩ ማን ነው ሟቹ ማን ነው አይደለም። ወሳኙ ነገር ግን ይሄ ጽዋ የተቀዳ ለሁላችንም ነው። ደግሜ ደጋግሜ እላለሁ፣ የተነገረው ነገር በጣም አይቀርም። እንደማይቀርም የምታውቁት ይሄው እስካሁን ከተነገረው ጠብ ያለ ነገር የለም። ደግሞ አንድ እውነት ወቁ፣ የተነገረው ነገር ሶስት ዘርፍ እንዳለው ማወቅ አለባችሁ። ሰይፍ ብቻ አይደለም፣ ቸነፈርም አለው፣ ረሃብም አለው። በቀደም ያነበብነው የመጽሐፍ ቅዱስ ክፍል ላይ ሁለተኛ ሳሙኤል ምዕራፍ 24 ላይ እግዚአብሔር ለቅዱስ ዳዊት ሲያስመረጠው ሶስቱ መቅሰፍት ነው። አንደኛው ስደት ነው፣ ሁለተኛው ቸነፈር ነው፣ ሶስተኛው ረሃብ ነው። ስደት የተባለው ሰይፍ ነው። ሰይፍ ሲመጣ ሰው ይሰደዳል። ቅዱስ ዳዊት ምን አለ? የይሰኒ እደቅ ውስጥ እግዚአብሔር እማን እጅ በወድቅ ይሻለኛል? በእግዚአብሔር እጅ አለ። ግን እሱም ከባድ ነው። በ6 ሰዓት ብቻ 70,000 ሰው ነው ያለቀ በቸነፈር በወረርሽኝ በሽታ በእግዚአብሔር መቅሰፍት። ያሞኑ ግን ያሞኑ አሁን እኔ እንጃ መቼ ይሄ ጠነከረ የደደረ ልባችን እንደሚፈታ አላውቅም። እንደ መንፈሳዊ ተውትና እንደ ስጋዊ አያችሁት እኮ። በግልጥ እንነጋገር፣ አራጁ፣ አሳራጁ፣ ተባባሪው፣ ተመልካቹ፣ አጨብጫቢው ማን እንደሆነ አሁን እንኳን አለየነው። አህዛብና መናፍቃን አራጅ ናቸው። መንግስት ተብየው ተባባሪ ነው። የዓለም ፖለቲካ አጨብጫቢ ነው። የፖለቲካ ፓርቲዎች ደግሞ ተመልካቾች ናቸው። they are fans። ቁጭ ብሎ እንደ እግር ኳስ ሰው ሲታረድ ያያሉ። አኮ በፈረስ ወበኩናት ዚያድህን እግዚአብሔር ተብሎ ተነግሯል። ምንም ስለታጠቅ አተርፈም። ይሄ ምህላ ተሳተፉ ባካችሁ፣ እንሳተፍ። የጧቱንም የማታውንም እንጩ። ዋናው ትልቁ ነገር ምንድነው? በዚያ ማዶ ከወዳ ሲምባ ተደጋግሞ ተነግሯል። ትግራይ ከማረፋቸው በፊት እኛ አባ ዘወንጌል ደብሩ ሲመረቅ እሳቸው ሲያርፉ ጭንቁ እንደሚጀምር ተነግሯል። ይሄው ጀምሯል። ሁለተኛው የማይበረ ስላሴ አባቶች አሁን እየዞሩ እያደረሱ ነው። በነገራችሁ ላይ አዲስ አበባ ደርሷል መልእክቱ። ወደየ ክፍለ ሀገሩ እየተበተነ ነው የሚገኘው። ቅዱስ ሲኖዶስ መደበኛ ጉባኤውን ትቶ እንደምታውቁት ምህላ ገብቷል። ይሄው ነው የሚያዋጣው። አንዳንዴ መክረህ የምትፈታው ነገር የለም። ምክንያቱም ቅዱስ ሲኖዶስ ላለፉት 20 ምናምን ዓመታት ቁጭ ብሎ መክሮ ጠብ ያላደረገው ነገር የለም። ምክንያቱም እንደ ፖለቲከኞች ቁጭ ብሎ ማውራት ፍሬ የለው። ጠብ የሚል ነገር ማንሳት ነው። እንደና አቡነ ቀውስጦስ ያለ ልብ ያለው ነው የሚያስፈልግ በቃ። ስለዚህ አሁን ወደ ጥሩ መንገድ ተመቷል። ምክክሩም ያስፈልጋል፣ ጸሎቱ ግን ይቀድማል። ስለዚህ በምህላ መጮህ ይገባል። እዛ የተናገርኩትን እዚህ ልድገመው። በግላችን ላጠፋ ነው በግላችን ንስሐ እንግባ። እንደ ህዝብ ለበደል ነው በምህላ ንስሐ እንግባ። ከዚያ በኋላ ያለውን እግዚአብሔር ያውቃል። ይሄው ትንቢቱ ተጀምሯል፣ መከራው ጀምሯል። ደጋግሜ የምነግራችሁ እቺ በጣም ትንሽ ናት። እቺ በጣም ጥቂቷ ናት። በጣም የሰው ስጋ ፈትፍተው የሚበሉ ሰዎች አሉ። ስራዬ ብለው የሚጠብቁ ስም ጥራ ካላችሁኝ ስም መጥራት ይችላል። የቡድን ስማችሁ መጥራት ይችላል። ለራሳቸው አክቲቪስት የሚል ስም የለጠፉ፣ ለራሳቸው ኡስታዝ የሚል ስም የቀጠሉ ብዙ አሉ። ነፍሰ በላዎች፣ አራዊት
እንደ ዲዮቅልጥያኖስ ሰታየ ደመ ሰብ ይለዋል። የሰው ደምን በመጠጣት የሚረኩ ከላይ ሆነው እያሳረዱ ግብር የሚቀበሉ አሉ። እነዚህ ሰዎች ጨርሰን ካልጠፋን አይረኩ። እኛ እንዳንጠፋ ከፈለግን እመቤታችን ቅድም ምህላ ስንጨርስ ምንድነው ያልናት? ሰአሊ ለነ ማርያም ሀበ ወልድኪ ግሩም። ድንግል ማርያም ሆይ ግሩም ከሆነ ከልጅሽ ከመድኃኔ ዓለም ለምኝ ከመያድህነነ እመዊት ዳግም ከዳግመኛ ሞት እንድንድን። በነገራችሁ ላይ አንዱ ሞትማ አይቀርም። በሰይፍም ሞት፣ በጥይትም ሞት፣ በገጀራም ሞት አይቀርልህም አይቀርልንም። ከሁለተኛው ሞት ግን ማምለጥ ይቻላል እግዚአብሔር ባወቀ። ስለዚህ አሁንም ደጋግመን የምንለው ንስሐ እንግባ ነው። እዛም ጉባኤ ነግራችኋለሁ። አሁንም በድጋሚ ነግራችሁ ሰሞኑን እንደምታውቁት ያለፈው ሳምንት ጉባኤ አልነበርኩም፣ የእሁድ ልዩ ጉባኤ አልነበርኩም። ምክንያቱ ደግሞ ብዙዎቻችሁ ታውቃላችሁ፣ መንገድ ሄደን ነበር። ከሄድንበት መንገድ በረከታ መተንላችኋል። ትናንት በቀደም መድኃኔ ዓለም የነበረው ጉባኤ ላይ ዳቤ ወሰዳችሁ ዛሬ ባትወስዱ ደስ ይለናል። ወይም ደግሞ እስኪ ተርፍ ጠብቁ፣ ያልደረሳችሁ ብቻ እንድታነሱ ትንሽ ምናልባት መጠኑ እንዳያንስ እሱ እንድታደርጉ አደራ እንላለን። በረከታ መተናል። ከበረከቱ በሚቀድም ግን መልእክት ነው። ትናንት አንድ የእግዚአብሔር ሰው ከቤት መጥቶ ነበር። ሙሉን የተነገርኩትን ለዛ ሰው አስረክቤያለሁ። ለእናንተ ግን ከነዚያ ሁለት አረፍተ ነገሮች በቀር ሌላ ምለው ነገር የለኝም። ተጠንቀቁ፣ ተዘጋጁ፣ ቀርቧል አራጁ። ይሄው ነው የሰማሁት ቃል። ለሁለት ሰዓት ሙሉ ከሰማሁት ቃል ውስጥ ይሄንን ነው እንድናገር ህሊናዬ ግድ ያለኝ። ሌላውን ለምነግረው አካል ነግሬያለሁ በቃ። ምክንያቱም ብነግራችሁ ምንም ለውጥ አያመጣም። ከዚህ በፊት የተነገረው ይበቃል። ስለዚህ ተጠንቀቁ፣ ተዘጋጁ፣ ቀርቧል አራጁ ይላሉ አባቶቻችን። በበረሃ የወደቁ ስለኛ የሚያዝኑ ስለኛ የሚቀጠቀጡ ታዝናላችሁ። ከ10 ዓመት በላይ ፀሐይ በአናታቸው ላይ የሚነድባቸው ያ ሁሉ ዝናብና ጎርፍ የሚሄድባቸው ናቸው። እኛ ለሁለት ሰዓት የጨነቀን ፀሐይ እሳቸው ከ10 ዓመት በላይ ኑሮበታል። ከምንም ላይ አይጠለሉም። ይሄ ሁሉ የሚሆነው ለማን ይሆን? ለራሳቸው አይመስለኝም። የእግዚአብሔር መንግስት እኮ በቁራሽ እንጀራም ትወረሳለች። ስለኛ ነው። እዚያ ማይበረ ስላሴ፣ እዚህ ዋልድባ፣ በዚህ ጎንደ ተክለ ሃይማኖት፣ እዛ ደብረ ሊባኖስ፣ በትግራይ ገዳማት፣ በጎጃም፣ በወሎ፣ በሶማሌ፣ በሐረር፣ በአፋር፣ በኦሮሚያ፣ በደቡብ በሁሉ ቦታ ገዳም አለ። በሁሉ ቦታ አባቶች አሉ። የሚገርማችሁ በየቦታው አባቶች ይመጣሉ። በሳምንትም በወርም ይመጣሉ። አንዳንዴ የሆነ ነገር በቀደም ሰምታችሁ ምን አላት ገርማችኋል መሰለኝ። እሁድ ቀን የሆነ ነገር ሰምታችኋል አይደለም? መስቀል ምናምን የሚል ደርሶኛል። የመስቀል ቀን ሊሆን የነበረው እንዴት አለፈ የሚል ነገር ሰምታችኋል? ይሄ ነገር በየወሩ እንደሚደረግ አታውቁም? ለምሳሌ ባለፈው 3 አባቶች መጥተው ነበር። ስቂት ብሎ ነው የሄዱት። የመጡበት ምክንያት የሚመጣውን መከራ ለመሸከም ነው። ተሸክመው ነው አሳልፈውት የሚሄዱት ወጥተው እነሱ። ታረኛው ይመጣል። ቋሚዎች ደግሞ አሉ እብድ መስለው የሚዘዋወሩ ደግሞ። አስቡት እስኪ ከእግዚአብሔር ቸርነት በታች ምን ተሸክመውልን እንዳሉ እስኪ አስቡት። ስለዚህ አሁንም በያለንበት ሆነን ንስሐ እንግባ፣ በያለንበት ሆነን እንጸጸት፣ በማህበር ምህላ መሐረነ አብ እግዚኦታ እናድርስ። እግዚአብሔር በረድኤት የወረደ ቀን ጠላት መግቢያውን እንጃ። ምክንያቱም እግዚአብሔር ከኛ ጋር የሆነ ቀን ያኔ ጠላቴ እንደሚደርስኛ። ግን መታወቅ ያለበት ነገር ንስሐ ካልገባን በቀር እግዚአብሔር ከኛ ጋር ይሆናል ብላችሁ እንዳትጠብቁ። ለጠላት አሳልፎ ይሰጠናል። ምክንያቱም ታግሶ መጨረሻው እንደዛ ነው የሚሆነው። እግረ መንገዱን አንድ ነገር ሳልረሳ በዚህ ወቅት ላይ ቤተክርስቲያናችን ከሚያስፈልጓት ነገር አንዱን በግልጥ ልናገር። ትናንት ወንድሞች ጋር እየተነጋገርን ነበር። እግዚአብሔር ይስጣቸው በውጭ የሚኖሩ ወንድሞቻችን እስካሁን ድረስ ገንዘብ እንዳንቸገር ለገዳማት፣ ለአድባራት፣ ለአብነት ትምህርት ቤቶች፣ ለህፃናት ለመሳሰሉ ነገር እንዳንቸገር አድርገውናል። ግን ከዚህ በላይ በጣም ብዙ ገንዘብ ያስፈልገናል። የእግዚአብሔርን ስራ ለመስራት ጸሎት ለማድረግ ገንዘብ አያስፈልገንም። አገልግሎት ለማገልገል ገንዘብ አያስፈልገንም። ግን ልንነግራችሁ የማንችለው ገንዘብ የሚያስፈልገው አገልግሎት አለ።
እዚህ ያላችሁት የምትረዱት የምታውቁት ታውቃላችሁ። በተለይ በኮሚቴ ደረጃ በንዑስ ያላችሁ ሰዎች ታውቁታላችሁ። ገንዘቡን ለምን እንደምንፈልገው ታውቃላችሁ። ሕያው እግዚአብሔር በሰማይ በምድር ያለ እርሱን በማህፀኗ በድንግልና ጸንሳ የወለደች ወላዲተ አምላክ ድንግል ማርያም ትመስክር ምን እንደምናደርገው አንነግራችሁ፣ ግን በጣም አስፈልጎናል። በነገራችሁ ላይ ይሄንን መልእክት እየተናገርኩ ያለሁት ለእናንተ እንዳይመስላችሁ ማስተምረው ትምህርት ስለሚቀረጽ ውጪ ላሉ ወንድሞች እንዲደርስ ነው እንጂ እናንተ እንዳዋጣም ብትሉ ጠብ የሚል ነገር እንደማይኖር አውቃለሁ። አንደኛው ስሱቱም የማይለቃችሁ፣ ሁለተኛ ስታዋጡት የማይመሽ፣ ሶስተኛ አዋጣችሁትም እዚህ ገባም የሚባል አይሆንም ይታወቃል። ግን ያቅማችሁን ወሮሩ፣ ጠጠርም ብትሆን ወሮሩ። በተለይ የእግዚአብሔርን አስራት አትብሉ። ትንቢተ ሚልክያስ ላይ ተናግሯል። እርቅ የለም። ሰሞኑን አንድ ሁለት ወንድሞችና እህቶች ደውለው አስራት ማውጣት ጀምረን እንኳን ደስ አለ እንኳን አብሮ ደስ አለን አልኳቸው። እንግዲህ ከ50 እስከ 70 ሚሊዮን ይባላል ከሚባለው ምዕመን ሁለት ሰው አስራት አውጥቶ ምን ደስ ያለኝ ለምን እንደሆነ ታውቃላችሁ? እነሱ ስለተጠቀሙ ነው እንጂ አብዛኛው ምዕመን አሁንም አስራት አያወጣም። አንዲት ግን ገንዘብ ለምን እንደምንፈልግ ፍንጭ ልስጣችሁ። አንዷን ጉዳይ ገዳማት እህል ቢያንስ እንኳን ለተወሰነ ጊዜ የሚሆናቸውን መግዛት አለባቸው። ከሁለት ገዳማት መልእክት ወደኔ መጥቷል። ለሁለቱም ባለን ገንዘብ አሁን ልንሸፍን ነው። ሌሎቹ ሲመጡ ግን ልንቸገር ነው። ምክንያቱም አባቶች አዘዋል። የሚመጣው ረሃብ መጀመሪያ የሚያጠቃ የገዳም አባቶችን ነው። ስለዚህ እነሱ የተመቸ አይደለም የሚፈልጉት። የሚቆረጥቡት ጥሬ ባቄላ፣ የማይነቅዝ ዳጉሳ፣ ማሽላው ይነቅዛል እንደምታውቁት። ስለዚህ ማሽላውን ቢፈልጉትም እንዳልኳችሁ ከዳጉሳ ይልቅ ማሽላ ምቾት ይነሳል። ትንሽ ዳጉሳ ለጤፍ ቀረብ ስለሚል ምቾት ያለው ይመስላል አይደል? እሱን ግን ማምረር ያለው እንዲመር ማድረጊያ መንገድ አለው። አንዱ እሱ ነው። ምክንያቱም ለገዳማት በዚህ ወቅት ላይ መሰብሰብ ያለብንን ነገር ካልሰበሰብን ያ ችግር ሲመጣ ኋላ ችግር ውስጥ ነው የምንወድቀው። ስለዚህ ይሄንን አደራ ልንላችሁ እንወዳለን። አሁን ወደ መደበኛው ትምህርት ልግባና ጥቂት ነገሮችን አንስተን እንደ እግዚአብሔር ቸርነት የምንጨርስ ይሆናል ማለት ነው። ዛሬ እንደምታውቁት አቡነ አረጋዊ አባ ዘሚካኤል ወይም አቡነ ገብረ አምላክ ዓመታዊ የመሰውር በዓላቸው ነው። አንድ ሁለተኛ ኢትዮጵያዊ ጻድቅ አቡነ ገላውዲዮስ ዓመታዊ የረፍት በዓላቸው ነው። አቡነ ገላውዲዮስን የሚያውቅልኝ ሰው አለ? እንዴት ዋላችሁ? ቅርብ ናቸው ለኛ በጣም። ጣራ ገዳምን ታውቃላችሁ? ጣራ ገዳምን ማን ነው የመሰረተው? መጀመሪያ እመቤታችን ድንግል ማርያም ናት። በስደቷ ጊዜ 4 ወር ከ25 ቀን ወይም 145 ቀን ተቀምጣበታለች ይላል በትውፊት የገዳሙ ትውፊት። ቃል ኪዳን ከልጇ ከተቀበለችበት በኋላ አቡነ ኤዎስጣቴዎስ ረባን ታላቁ ጻድቅ እንደምታውቁት የኤዎስጣቴዎስ ቤተክርስቲያን አለ። እሳቸው ለረጅም ዓመታት በተጋድሎ ኑረውበታል። ከዚያ አቡነ ተክለ ሃይማኖትም ከዚያ አስቀድሞ ረግጠውታል። ገዳሙን የመሰረቱት ግን በዋነኝነት አባታችን አቡነ ገላውዲዮስ ናቸው። በ16ኛው ክፍለ ዘመን ግራኝ አህመድ በተነሳበት ዘመን ነው የመሰረቱት። ብዙ ድንቅ ታምራት ያላቸው ታላቅ ጻድቅ ናቸው። በአጼ ገላውዲዮስ እሳቸው ጋር አቡነ ገላውዲዮስ ንጉሱ ሰማይቱ አጼ ገላውዲዮስ ነው። ቦታውን ከልሎ ሰጥቶ ገዳም እንዲመሰረቱ አድርገው ከኢየሩሳሌም አፈርጭ ነው ከዋልድባ አፈርጭ ነው የሰሩት። 12 ትውልድ እንዲማርላቸው እግዚአብሔር ለአቡነ ገላውዲዮስ ቃል ኪዳን ሰጥቷል። በነገራችሁ ላይ ጣራ ገዳም የገባችሁ ሰዎች ተመልክታችሁ ከሆነ ጅብ አይታችሁ ታውቃላችሁ? ለምሳሌ ጎንደር ጅብ የለም አይደል? ለምን? በአባብዬ ጊዜ ምክንያት። ጣራ ገዳምን በተመሳይ ጅብ ክልል አለው። ከዛ ክልል አልፈም በተአምር። ለምን? አቡነ ገላውዲዮስ ልጆቻቸውን ሲያስቸግርባቸው ገዝተው አቁመውት ይሄው 500 ዓመት ሙሉ ዝር አይልም ከክልክሉ ቦታ። ሌላ ዝንጀሮ እየመጣ ማሳቸውን ሙልጭ አድርጎ በላው። ዝንጀሮም ተገዘተ። አሁን ጣራ ገዳም ገብታችሁ ከክልሉ ውስጥ ዝንጀሮ ማየት በጣም ከባድ ነው። ከሁሉ በላይ አስደናቂው ነገር ግን አቡነ ገላውዲዮስ በእድሜ ዘመናቸው 2 ነብር ይከተሏቸው ነበር። እነዚህ ነብሮች እንዲያውም አንዴ የቅዱስ ገላውዲዮስ የንጉሠ ነገሥቱን እንዳልኳችሁ እንግዲህ ጻድቁም ገላውዲዮስ ንጉሱም ገላውዲዮስ ነው። ሰራዊቱን ሊበሉ ሲሉ ታው እንጂ ብለው አዘው ሲያስቆሙ አይቶ ንጉሱ ራሱ አድንቋልና ሲያርፉ
እግዚአብሔር ነብሮቹን ልጅ እየተዋለዳችሁ ዳግም እስክመጣ ጠብቁ ብሏቸው ሁለት እየሆኑ እየተዋለዱ ዛሬም ሁለት ነብሮች አሉ። ደህና ዋላችሁ? ገጥሟችሁ ያውቃል? እኔ እጄ ነበር። ያው በለነገሩ በዛ መንገድ ዳር ስለሆነ ብዙ ሰው ይገባል። ወደ ዋናው ቦታ ግን የሚደፍራት የለም። ውስጥ በጣም ብዙ አለ። እንግዲህ የምታውቁት ዋሻ እንድርያስ አለ፣ ዋሻ ዮሐንስ አለ፣ ዋሻ ተክለ ሃይማኖት አለ፣ ብዙ አለ ውስጡ ላይ። በነገራቸው ላይ ጻድቁ አቡነ ኤርሚያስም እዛ ነው የተጋደሉት። ጣራ ገዳምን ስናነሳ ጌታን፣ እመቤታችን፣ አቡነ ኤዎስጣቴዎስን፣ አቡነ ተክለ ሃይማኖትን፣ አቡነ እንድርያስን፣ አቡነ ዮሐንስን፣ አቡነ ገላውዲዮስን፣ አቡነ ኤርሚያስን ነው የምናስብ። አሁንም ድረስ ሁለት ነብር ይጠብቃል። ምክንያቱም እዛ ገዳም ላይ የዛን ገዳም ታላቅነት ለማወቅ ታሪክ ማንበብ በቂ ነው። ግን ቦታው ላይ ስትገኙ ትደነቃላችሁ። በተለይ በ2010 ዓመተ ምህረት ያረፉት አባታችን አባ ኃይለ ማርያምን የሚያውቅ ነበረ። ደጉ በዘልማድ ያገሬው ሰው አባ ኃይሌ የሚላቸው እንዴት ያሉ ደግ ሰው መሰሏችሁ። እሳቸው የበለሳው ባለፈው ያረፉት አባ ተዘራ፣ ያሲምባው አባ ዘወንጌል፣ ሌሎችም አባቶቻችን በቅርብ የተሸኙት እንግዲህ እና አቡነ ገላውዲዮስ ዛሬ ዓመታዊ ረፍት በዓላቸው ነው። በረከታቸው ይደረግልን። የአቡነ አረጋዊ ዝክር እንደው ተነግሮ የሚያልቅ አይደለም። እንደምታውቁት አንደኛ የጥንት ስማቸው ገብረ አምላክ ነው። የምንኩስና ስማቸው ዘሚካኤል ነው። አረጋዊ ያላቸው የኢትዮጵያ ሰው ነው። አረጋዊ ማለት በእድሜ የገፋ ለማለት ቢመስልም እንኳ ገና ወጣቱ ነው። ቅድስናቸውን አይቶ ጥበባቸውን አይቶ አንተስ የልጅ አዋቂ ነህ ሲል አረጋዊ ብሏቸዋል። የአገሬው ሰው የአክሱም የአድዋ የአዲግራት አካባቢ እሳቸው በወንጌል ሲያገለግሉበት የነበረው ማህበረሰብ አካባቢ አረጋዊ ብሏቸዋል። አቡነ አረጋዊን የምናውቃቸው 8ቱን ቅዱሳን ከሮም ግዛት ወደ ግብጽ ገዳመ ዳውናስ የአባ ጳኩሚስ ደቀ መዝሙር ናቸው። በነገራችሁ ላይ ከአባ ጳኩሚስ ነው መንኩሶ የመጡት እሳቸው። ዳውናስ የሚባል ገዳም ኢትዮጵያ ውስጥ መጻሕፍትን ተርጉመዋል። 1 ገዳማዊዎትን አስፋፍተዋል። 2 ስብከተ ወንጌልን አስፋፍተዋል። 3 በኪደተ እግራቸው ሀገሪቱን ቀድሰዋል፣ ተቀድሰዋል። በነገራችሁ ላይ የውጭ ቅዱሳን ወደ ኢትዮጵያ ሲመጡ ይቀድሷታልም ይቀደሱባታልም። ለምን? ሀገሪቱ ምድሪቱ ቅድስት ናት። እግራቸው ይቀድሳልም ይቀደሳልም። በረከት መሰጣጣት የጋራ ከሆነ እንዲሉ አበው መጡ፣ በወንጌል አገለገሉ። መጨረሻ ላይ በዘንዶ ጀርባ ከ60 ክንድ በላይ ጅራት ባለው ዘንዶ ጀርባ ወጡ። መጽሐፍ ያለው ቃል ተፈጸመ። ምን የሚለው? ወተከይድ አንበሳ ወከይሴ። በቃ በዘንዶና በአንበሳ ላይ ምን ትላለህ? ትጫማለህ ተብሏል። በቃ ይሄ መጽሐፍ ቃል ተፈጸመ ጥሬ በጥሬ። ምንም እንኳን ዘንዶ አንበሳ የተባለ ዲያብሎስ ቢሆንም በምስጢሩ ቃል በቃል እግዚአብሔር ፈጸመው። ይሄ ነገር ከዚያ ላይ ወጥተው ምን አሉ? ሃሌሉያ። ትዳራቸው ይብራን ነሳች የመብራት ኃይሎችን ነው እንግዲህ ትዳር ሲባል ቶሎ አሜን ነው የምትለው። የቆብ ሲሆን ነው እንግዲህ ቀዝቀዝ የምትለው። አባታችን እንደወጡ ተመለከቱት። አይታችሁታል። መሶብ የሚመስል ቦታ እስካሁን ድረስ ጠላት ደፍሮት የማያውቅ ቦታ ነውና ምን አሉ? ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ ብለው አመሰገኑ። በዚያ ምክንያት ገዳሙ ማን ተባለ? ደብረ ሃሌሉያ። ትግራይ 2 ደብረ ሃሌሉያ ነው ያለው። የአባ ሳሙኤል ዘሃሌሉያና የአባ አረጋዊ ዘዳሞ። አሁን ደብረ ዳሞ የተባለ በኋላ ነው። ቅዱስ ያሬድ፣ አጼ ገብረ መስቀልና አቡነ አረጋዊ አንድ ላይ ነበሩ። እዚያ ቦታ ወጥተው ደረጃ ተሰርቶ ወደ ላይ መወጣጫ የእመቤታችን ቤተክርስቲያን ተሰራ፣ ታነጸ። ቅዱስ ያሬድ ዝማሬ እያቀረበ ተመረቀች። ከዚያ አጼ ገብረ መስቀል ተመልሶ ሲወርድ አባት ሆይ ይሄንን ደረጃ ልተውልህ ብሎ አለው። የለም ዳህይምሞ አለው። ማለት ነው ደርም ሰው በምንድን ነው መውጣት ያለበት? በገመድ በሐብል ማለት ነው። ዳህይምሞ በዛ ምክንያት ምን ተባለ? ደብረ ዳህይሞ ተባለ። በጊዜ ሂደት እየተዋጠች ደብረ ዳሞ ተባለ። ዳህይምሞ ነው ደርም ሰው። ጻድቁ አባታችን በ99 ዓመታቸው እንደ ሄኖክ፣ እንደ ኤልያስ፣ እንደ እዝራ፣ እንደ ቅዱስ ያሬድ፣ እንደ አቡነ ገሪማ እንደ ሌሎችም ቅዱሳን በ99 ዓመታቸው በምስራቁ ክፍል ተሰውረው ብሔረ ሕያዋን ገብተዋል። የአቡነ አረጋዊ በረከት ይደርብን፣ የቅድስት ደብረ ዳሞ በረከትም ይደርብን።
እናታቸው ቅድስት ዕድና ዝናቸውን ሰምታ ከሮም ግዛት መጥታ መንኩሳ ከታች ኪዳነ ምሕረት አለች አይደል? አይታችኋታል? እዛች ቦታ ላይ መንኩሳ የሴቶች ገዳም መስርታን ያረፈችው ቅድስት ዕድና እንደገና የመጀመሪያው ትልቁ ደቀ መዝሙራቸው አቡነ ማትያስ ዛሬ ይከበራሉ፣ አብረው ታሰባሉ። እንዲያው አቡነ አረጋዊ የዓለም ብርሃን ናቸው የሚል መዝሙር አለ አይደለም? አይታወቅም? እጅግ የታደሉ ሳይሆን በጣም ቀላል ነው፣ የተለመደ አቡነ አረጋዊ የዓለም ብርሃን ናቸው ይህብ ለዘላለም ያበ ታውቁታላችሁ አይደል? ስለዚህ በስላሴ ወላዲተ አምላክ በጻድቁ ስም በጋራ እንዘምር። አቡነ አረጋዊ የዓለም ብርሃን ናቸው አቡነ አረጋዊ የዓለም ብርሃን ናቸው ይህብ ለዘላለም ያበራል ስራቸው ይህብ ለዘላለም ያበራል ስራቸው ያበራል ስራቸው ይህብ ለዘላለም ያበራል ስራቸው ይህብ ለዘላለም ያበራል ስራቸው ያበራል ስራቸው። ከጻድቁ አባታችን በድጋሚ በረከት ይክፈለን። ሶስተኛውና አራተኛውን ገብረ ክርስቶስ መራዊና ሙሴ እግዚአብሔር ሰውን ለጉዳያችን እናቆያቸው። ቅዱስ ፊልጶስን አንስተናል፣ አቡነ ገላውዴዎስን አንስተናል። ወደ ርዕሰ ጉዳያችን እንመልከት። ትዕግስተ ማርያም ድንግል። የእመቤታችን የድንግል ማርያምን ትዕግስት ለማንሳት ሁለት ሙሽሮች ዛሬ ሙሽርነታቸውን ትተው ብዙ መከራ ተቀብለው በአባታቸውና በእናታቸው ልጅ አርፈዋል። የሚቀድመው መራዊ ገብረ ክርስቶስ፣ የሚከተለው መራዊ ሙሴ ብእሲ የእግዚአብሔር ሰው። የድንግል ማርያም ትዕግስት ብለን ስናነሳ አሁንም ለማለት እንደፈለግን ትረዳላችሁ። አንድ ትዕግስቷን መግለጥ፣ ሁለተኛ ትዕግስት ከትዕግስት ማነጻጸር ነው። በነገራችሁ ላይ አንድን ሰው ቆንጆ መልካም የምንለው ዝም ብለን ነው ወይስ በንጽጽር ነው? በንጽጽር ነው አይደለም? አንዱ ቦታ ላይ በጣም ቆንጆ የተባለች ሴት ከሷ የተሻሉ ያሉበት ቦታ ስትገባ ምን ትሆናለች? ፉንጋ ትሆናለች። አንዱ ቦታ አዋቂ የተባለ ሰው በጣም ለምሳሌ አንደኛ ዲግሪ፣ በእርግጥ ዕውቀት በዲግሪ አይለካም፣ ግን አንደኛ ዲግሪ ያለው ሰው አባቶቻችን የሚሉት ነገር አለ አይደለም? ዋርካ በሌለበት ሀገር ምን አድባር ይሆናል ይባላል አይደለም? ባጮ ነው አድባር ይሆናል ይባላል። ወይም ስለ ቃሉ ይቅርታ በእውር ጎዳና ብርቅ ነው አንድ አይና ይላሉ አባቶቻችን። ማለት እንግዲህ አይነ ስውር ካለ መካከል ከልብ ይቅርታ ጠይቃለሁ፣ ግን አይነ ስውራን ባሉበት መንደር ላይ አንድ አይን ያለው ሰው ቢኖር በጣም የተለየ ነው። እሱ ግን ሁለት አይን ያላቸው ሰዎች ሲመጣ ደግሞ በጎዶሎ እይታ ነው የሚታየው። ንጽጽር ያስፈልጋል። የቅዱሳንን መከራ ትዕግስት አይተን ከዛ ደግሞ የአምላክ እናትን ትዕግስት መመልከት ግድ። ለዚህ የሚረዳን ማሕሌተ ጽጌ ላይ አንድ በጣም ወደው በጣም ሁሉም ተወዳጅ ነው፣ ግን የበለጠ ደግሞ አባቶቻችንና አባ ጽጌ ድንግልና አባ ገብረ ማርያም ዘደብረ ሐንታ ምን ያህል እንደተራቀቁ ይገርመኛል። ለንጽጽር ሲፈልጉ ሶስት ከመቤታችን ጋር መነጻጸር ያለባቸውን ያመጣሉ። ከብሉይ ኪዳን አንድ፣ ከቤተ መንግስት አንድ፣ ከጫጉላ አንድ ይጠራሉ። ትዕግስትኪ ፈድፈደ እምትዕግስተ ኢዮብ ጻድቅ ወማርቆስ ዘቶርማቅ ወገብረ ክርስቶስ መራዊ ተወካፊ ሕማም በጻይቅ ብሎ ሶስትም ጠሩ። ከብሉይ ኪዳን ማን? ነብዩ ቅዱስ ኢዮብን። ከነገስታት ቅዱስ ማርቆስ ዘደብረ ቶርማቅን። ከጫጉላ ትቶ ለመውጣት የሚጨንቁ እነዚህ ናቸው። ኢዮብ ነብይ ነው፣ ሀብታም ነው፣ ባለጸጋ ነው፣ የልጆች የሚስት የሁሉ ነገር ሀብታም ነው። ኢዮብ ሁሉን አጣ። ደግነቱ ግን ኢዮብ አንድ ነገር አላጣም። ማንን? እግዚአብሔርን። እኛ ደግሞ ብዙ ነገር ይዘን እግዚአብሔርን አጣን ተቸግረናል። ኢዮብ አባታችን ሁሉን በማጣት ሀብቱን፣ ንብረቱን፣ ከብቱን፣ መሬቱን፣ ሚስቱን፣ ልጆቹን ሁሉ አጣ።
ከሁሉ በላይ ግን የከፋው ነገር ደግሞ አካሉንም ማጣ። 30 ዓመት ልብ በሉ። ሆድ ቁርጠት ለአንድ ቀን አያውለንም። ቁስል ታውቃላችሁ፣ የሚያሳክክ ትልክ አካል እየወጣ እየተፈለከለከ እንዲህ ያለ ነገር መታገስ ለፍጡር ከባድ ነው። ለዚያ ነው ከመቤታችን ትዕግስት ጋር ኢዮብን ያስቀድመዋል። ትዕግስት ኪፈድፈደ ትዕግስት ኢዮብ ጻድቅ፣ ከኢዮብ ጻድቅ ያንቺ ትዕግስት በለጠ በዛ ይላል። ቀጥሎ ወእማርቆስ ዘቶርማቅ፣ የደብረ ተርማቁ ማርቆስ ማለት የሮም ንጉስ ነው። የሮም ንግስናውን ትቶ ነዳይ ሆኖ 60 ዓመት ደብረ ተርማቅ የሚባል ተራራ በአጋንንት ጭንቅ የሆነ መከራ እየተቀበለ በረሃብ በጥም በጭንቅ በችግር በተጋድሎ ኖሯል። ከዚሁም ብሷል። ንግስናውን ንቆ ከመነነው ከማርቆስም ያንቺ ትዕግስት በልጦብኛል። መጨረሻ ግን ወገብረ ክርስቶስ መራዊ፣ ከሙሽራው ገብረ ክርስቶስ ምን ይለዋል? ተወካፊ ህማም በጻይቅ። ጽህቀ ማለት ጓጓርን መከራውን ደስ እያለው ነው የሚቀበለው። በነገራችን ላይ እግዚአብሔር መከራውን ደስ ብሎ እንድንቀበለው ይርዳን በእውነት። ምክንያቱም መከራው ለበረከት ያስፈልገናል። መከራ ካልተቀበሉ ጸጋ እግዚአብሔር የለም። አሁን እኛ የተቸገርነው መከራው አትቀርም፣ ትመጣለች፣ በቅ ትላለች አይደለም። በትንሿ ጀምሮ የሆነ ሰው ሲሰድባችሁ እሷ እኮ እንትን ማለማመጃ ናት ዝም ብሎ አለ አይደለም። ለብ ያለ ውሃ እግራችሁ ላይ ፍስ ደስ ይላል አይደለም። ግን ለዋናው ለፈላ ውሃ እሷ መነሻ ናት። እየሞቀ እግዚአብሔር ባንድ ጊዜ የፈላውን አፍሶ አይቀቅልህም። ቀስቀስ እያለ ነው የሚያለማምድ። ግን እኛ በትንሿ ትዕግስት እናጣለን። እንዴት ታማን ብለን አካኪ ዘራፍ እንላለን። በክፉ አይነት አየን ብለን አካኪ ዘራፍ እንላለን። ደስ እያላችሁ ቅዱሳን ማለት መከራማ ለማንም አይቀርም። በነገራችሁ ላይ ወደድክም ጠላህም መከራ አይቀርም። አሜሪካ ስለ ኖርክ መከራ አይቀርልም። አውሮፓ ስለ ኖርክ መከራ አይቀርልም። አሸባሪ ይምጣ መጥቶ ሊገልህ ይችላል። ነገ ከነገ ወዲያ ዓለማችን 3ኛ ዓለም ጦርነት ስታስተናግድ ወይ የእርስ በርስ ጦርነት ሲነሳ ታውቃላችሁ መቼም ይህች ዓለም በዘመነ ሐሳዊ መሲህ ሙልጭ ብላ ታልቃለች። በቃ ያኔ አሜሪካ ስለሆንክ አትርፍም። ደግሞ ዳግመኛ የክርስቶስ ምጽአቱ መቼ እንደሆነ አይታወቅም። አልቦ ዘአመራ ለዛቲ ዕለት፣ ያችን ዕለት የሚያውቃት የለም። አንዳንዶቹ እንደውም ባለፈው እንደው አገር ብትለቅ ምን ይላል? ለምን አራ እንዲሁ እየመጣ ያለው ነገር እኮ ያስፈራልና እዛ ሄደ። አንተ የሞኝ መጨረሻ እዛ ሄደ ምኑን ታመልጠዋለህ? አንደኛ የነፍስ ሞት ይጠብቃል። ሁለተኛ ነገር በእውነት አንደኛ በሀገር፣ ሁለተኛ በቤተ ክርስቲያን፣ ሶስተኛ በገዛ ወገን ላይ መከራ እየመጣ የት ትሸሻለህ? አይቴ ትጎይ ያለ መጽሐፍ ወዴት ትሄዳለህ? ብትሸሽም እዚሁ ባንዱ ገዳም ባንዱ ዱር ባንዱ ጢሻ ነው እንጂ ሰው ሀገር ምን ሊደረግ። ብዙ ሰውን አሜሪካ መሄድ እየተመኘ ነው። ለነገሩስ እንኳን መከራ መጥቶ ባይመጣም አሜሪካኖስ ሁሉ ይመኛታል። ይታወቃል። ይሄ የተለመደ ስንፍናችን ነው። ተናውላችሁ የተለመደ ምንድነው? ስንፍናችን ነው። አሜሪካን አትሄዱ እያልኩ አይደለም፣ ግን ጻይቅ አታድርጉት። በጣም አስጨናቂ ፍላጎት አታድርጉት። በቃ ከሄዳችሁ ትሄዳላችሁ፣ ካልሄዳችሁ አትሄዱም። ምን ያስጨንቃል? አንዳንድ ወንድሞቻችን ገዳም ለማየት ይጓጓሉ። ጻይቅ ያድርባቸዋል ገዳማትን ለመሳም። ያ የሚገባ ነገር ለምን? ሰማያዊ በረከት ነዋ። እሱን ነው ማሰብ የሚገባው። ገብረ ክርስቶስ መራዊን ተወካፌ ማንበጽ ጻይቅ ለምን ይለዋል የሚለውን በኋላ እናመጣለን። የእመቤታችን ትዕግስት ግን የምናነጻጽረው ከሶስቱ ብቻ አይደለም። መጀመሪያ እስቲ የመጀመሪያውን ፍጡር አባታችን አዳምን እስኪ እናንሳው። አባታችን አዳም ስደተኛ ነበር አልነበረም? እንዴት ዋላችሁ? ስደተኛ ነበር አልነበረም? ነበር። ድንግል ተሰደደች፣ አዳም አባታችንን ተሰዶ ነበር። አዳም አባታችን 930 ዓመት በስደት ሲኖር ታገሰ። ስንት ዓመት ታገሰ? 930 ዓመት ምድረ ፋይድ ወርዶ ስደተኛ ሆኖ ኖረ። ከአዳም አባታችን ትዕግስት የድንግል ማርያም ትዕግስት ይበልጣል። ሁለተኛ አባታችን ቅዱስ አብርሃም ተሰደደ። ወዴት? ወደ ግብጽ። ወዴት? ወደ ከላውዲዮን። ይቅርታ ከላውዲዮን አይደለም፣ ወደ ፍልስጤም ጌራራ። ከአባታችን ከአብርሃም ትዕግስት የድንግል ማርያም ትዕግስት ይበልጣል፣ ይልቃል።
አባታችን ይስሐቅ አሁንም ወደ ፍልስጤም ተሰደደ። ከአባታችን ይስሐቅ ትዕግስት የድንግል ማርያም ትዕግስት ይበልጣል። አባታችን ያዕቆብ ተሰዶ የት ገባ? ግብጽ ገባ። ከቅዱስ ያዕቆብ ትዕግስት የድንግል ማርያም ትዕግስት ይበልጣል። አባታችን ቅዱስ ሙሴ ተሰደደ። የት ተሰደደ? ምድያም፣ የጥንቷ ኢትዮጵያ ግዛት 40 ዘመን ተሰደደ። ከቅዱስ ሙሴ ትዕግስት የድንግል ማርያም ትዕግስት ይበልጣል። ቅዱስ ዳዊት በገዛ ልጁ ተሰደደ። ከቅዱስ ዳዊት ትዕግስት የድንግል ማርያም ትዕግስት ይበልጣል። ቅዱስ ኤልያስ ከኤልዛቤል ፊት ተሰደደ ወደ ደብረ ቀርሜሎስ። ከቅዱስ ኤልያስ ትዕግስት የድንግል ማርያም ትዕግስት ይበልጣል። ታላቁ ነቢይ ቅዱስ ኤርምያስ በዘመነ ምርኮ ከእስራኤል ወደ ግብጽ ተሰዶ ወረደ። ከቅዱስ ኤርምያስ ትዕግስት የድንግል ማርያም ትዕግስት ይበልጣል። ለምን የሚለውን ወደ ኋላ ልመለስ። አዳም አባታችን ተሰደደ። ለምን? ያለ ፍትህ ነው? ሳያጠፋ ነው? እንዴት ዋላችሁ? አዳም አባታችን ሲሰደድ የስደቱ ምክንያት ምን ነበረ? ጥፋት። ስለዚህ ቢታገስ ፍርዱ ነው፣ ግዴታው ነው መታገስ። አባታችን አብርሃም ተሰደደ። አባታችን አብርሃምን ተሰደድ ብሎ የገፋው ያባረረው አለ? የለም። ለምንድን ነው የተሰደደ? ምን ሆኖ? እርቦት። አዎ እህል ፍለጋ። ስለዚህ አባታችን አብርሃም ቢታገስ ምክንያት አለው። ቀጥሎ አባታችን ይስሐቅ እንደ አባታችን አብርሃም በችግር ምክንያት፣ አባታችን ያዕቆብ ልጅ በግብጽ ነግሷል ተብሎ እንዲያውም የሱ ስደትስ የደስታ ስደት ነው ይባላል። ያዕቆብ ነገደ በፍስሐ ለረኪበ ሁሉ መፍቅዱ ሶበሰማ በብሔረ ግብጽ ከመነግሰው ወልዱ። ልጅ በግብጽ ምድር ነግሷል ሲባል ደስ እያለው ተሰደደ ይላል። እድቦል ደህና ዋላችሁ። ምን እያለው? ልክ ዛሬ አሜሪካ ስትሄድ እየሳክ እንደምትሄደው ማለት ነው። ስደት ነው አይደለም? ደህና ዋላችሁ። ስደት ነው አይደለም? ስትሄዱ ምን እያላችሁ ነው የምትሄዱ? ደስ እያላችሁ። እግዚአብሔር ደስታችሁን ያጥፋላችሁ። አስፈላጊ አይደለም፣ እያዘኑ ነው መሰደድ የሚገባ። አንዲት እህቴ ነግሬያቸዋለሁ እዚህ በፊት አሜሪካን ዜግነት ስታገኝ ነው ሲሪዘን የሚሉትን ዜግነት ወረቀት ስታገኝ ስታለቅስ ላን ያደረችው። ምክንያቱም ኢትዮጵያዊነትን ረግጠህ ክደህ ነው ዜግነት የምታገኘው። ታውቀዋለህ። በተለይን መልእክት የሚሰሙ አሜሪካውያን ዘመዶቻችሁ ያውቁታል። ክደህ ነው ኢትዮጵያዊነትን። ደጋግሜ እናገራለሁ። ከዚህች ሀገር አስራት በሙሉ ረግፈው ወድቀሃል። ኢትዮጵያዊነትን የካድከው በቃ አንድ ሰው ሲጀመር የገዛ ዜግነቱን በነገራችሁ ላይ ነብር ዝንጉርጉርነቱን ይቀይር ዘንድ ይቻለዋል? ኢትዮጵያዊነቱን ይለውጣል? እኛ ግን ሸጠነዋል። ያውም ያረባ ለዛች ለረከሰች ምድር ስንል ሸጠነዋል። እዚህ ቆመን እንኳን ሸጠነዋል። ኢትዮጵያ ሰውኝ ከመፈጠር ምን ነው አሜሪካ ሳሩኝ በተፈጠርክ ያልከኝ። አረ ለነገሩ አሁን ካላህን ኗኗር እንዲህ ብለው ከሚናገረው ነገር ሳር ብትሆን የተሻለ ነበረ። ተረግጠዛው ተጠፋለህ። ቢያንስ የሲኦል ገሃነመ እሳት ራት አትሆንም። ምክንያቱም ሳር ስለሆንክ፣ ለዚያውም ልምላሜ የሌለው ደረቅ ሳር። ማሰብ ይገባል። ያዕቆብ ግን ደስታው ምንድነው? ግብጽ አይደለችም ደስታው፣ ልጁ ተወዳጅ ልጁ። እመቤታችን ግን ይላል ለአጉዮ ወልዳ በአንብ አመ ሕፃናት ታርዱ ነገደት ውስተ ምድረ ግብጽ ማርያም ዘመዱ ሀበ አልባቲ ዘአምራ ወኢሃዱ። ድንግል ማርያም ስትሰደድ ከኋላ የሕፃናት ደም እየተከተላት ነው። ከፊት የማያውቃት ጠላት ጣዖት አምላኪ ህዝብ አለ። ለዚያ ነው ሀበ አልባቲ ዘአምራ ወኢሃዱ። አንድ ሰው ለማያውቃት ያዕቆብ ሲወርድ ዮሴፍ አለ ብሎ ያዕቆብ ሲወልድ በገዛ ልጆቹና በ75 ቤተሰቡ ተከበኑ። ድንግል ማርያምስ ማንንም ወደማያውቃት ትሰዳለች። ከያዕቆብ ቀጥሎ ሊቀ ነቢያት ቅዱስ ሙሴ ተሰደደ። ቅዱስ ሙሴ ወደ ምድያም የተሰደደ ለወንድሙ አግዞ ግብፃዊውን ገሎ ነው። ስለዚህ ስደቱ ምክንያት አለው። ስደቱን በትዕግስት መቻል ነበረበት። ቅዱስ ሙሴ አባታችን ቅዱስ ዳዊት ሲሰደድ ምን አድርጎ ነው? አጥፍቶ።
ስለዚህ ቅዱስ ዳዊት አባታችን ስደቱን መከራውን ቢታገስ አይደንቅም? ቀጥሎ አባታችን ቅዱስ ኤልያስ ሲሰደድ ቅዱስ ኤልያስ አባታችን የተሰደደበት አንድ ትልቅ ምክንያት አለው። ነገሩ ጥፋት አይደለም። ነገር ግን ምን አለ? ለእግዚአብሔር አምልኮት ቀንቶ ምን አለ? ሰማይ ይዘጋ። ምን ይላሉ አባቶቻችን? ርዕስ ቆራጥነት ይመስላል ይላሉ። መላእክት ቅዱስ ኤልያስን በየቀኑ ይከሱት ነበር ይባላል። እንዴት ዋላችሁ? ከሳሽ ማን? ተከሳሽ ዳኛ እግዚአብሔር። እግዚአብሔር ከማን ይሁን? ቅዱስ ኤልያስም ትክክል ነው፣ ቅዱሳን መላእክትም ትክክል ናቸው። እነሱ ለፍጥረቱ ራሩ፣ ቅዱስ ኤልያስ ለአምልኮቱ ራራ። ሰማይን በመዝጋቱ ምክንያት አሳደዱት። ድንግል ማርያም የማን ሰማይ? ድንግል ማርያም ሰማይን አልዘጋ። በነገራችሁ ላይ ኤልያስ አባታችን ቅዱስ ኤልያስ ሰማይን ስለዘጋ በአሉታዊ ነገር ልናነሳው ፈልገን አይደለም፣ ንጽጽሩን የፈለግነው። ድንግል ማርያም ግን እውነተኛዋ ሰማይ እሷ ናት። እውነተኛውን ዝናም ይዛ ላዝንምላችሁ እያለች ቅዱስ ኤልያስ የተሰደደ ዝናም ዘግቶ፣ እናታችን እመቤታችን ድንግል ማርያም ደግሞ ዝናም አዝላ፣ አማናዊት ደመና አማናዊት ሰማይ እመቤታችን ድንግል ማርያም። ቅዱስ ኤርምያስ አባታችን ተሰደደ። ለምን ተሰደደ? ወደ ግብጽ ነው የወረደው። ወደ ባቢሎን ቢወርድ ጭንቅ መከራ አለ። የተሻለች ግብጽ ነበረችና ወደ ተሻለችው ነው የተሰደደው። ኋላ ግን ደግ ሰው ነውና ከህዝቤ ጋር መከራ ያገኘኝ ብሎ ፋርስ ባቢሎን ወርዶ አብሯቸው 70 ዘመን መከራ ተቀብሏል ቅዱስ ኤርምያስ። ጥቅልል እናድርገውና እነዚህ ያነሳናቸው በሙሉ ስደትን የታገሱ አንድ ዘመኑ የመርገም የፍዳ ነውና ጻድቃን ቢሆኑም እንኳን ቢያንስ መርገም በእርሳቸው ላይ አለ። ድንግል ማርያም ግን ንጽሕትም ንጹሐን ናት። ሁለተኛ እነዚህ ሁሉ የተሰደዱት ንጉሶችም ምድራውያን ነገስታት ናቸው፣ ነቢያትም በረድኤት የሚኖሩ ናቸው። ድንግል ማርያም ግን ንግስተ ሰማያት ወምድር ናት። በነገራችሁ ላይ ምድራዊ ንጉስ ሲሰደድ ያስደንቃል አይደል? ቅዱስ ዳዊት ሲሰደድ እመቤታችን የምን ንግስት ናት? እንዴት ሰማያዊቷን ምድራዊ ያሰደዳታል? አገሯ በሰማይ፣ ዓለም በመላው በልጇ እጅ ነው ያለው፣ ልጇ ደግሞ በሷ እጅ ነው ያለው። የድንግል ማርያም ስደት ንጽሕት ስለሆነች ትግስቷ ይደንቃል። ከሁሉ ቅዱሳን ትግስት ይበልጣል። ምክንያቱም አቡነ ገብረ መንፈስ ቅዱስ እኔ ምንም ኃጢአት አልሰራውም፣ ምንም እህል እንኳን አልቀመስኩም፣ ስለዚህ መሞት የለብኝም ብሎ አሉ ይባላል። እኔ አላገኘሁትም፣ ከገድላቸው እንዲህ የሚል አላገኘሁም። እኔ ግን በትውፊት ይባላል አይደል? መጨረሻ ላይ ጌታችን ምክንያት ፈልጎ የጥፋትማ ከተባለ አሁን ከሰው ልጅ ሕጸጽ ተፈልጎ ይታጣል? አይታጣም እኮ። የፈለገ ጻድቅ ቢሆን አይታጣም። ሰማይን ኢኮነ ንጹሃ በቅድሜ፣ ሰማይ እንኳን በፊቴ ንጹህ አይደለም ይላል እግዚአብሔር። ታምረ ማርያም ላይ አልቦ ዘጾረ እሳተ ወአልቦ ዘኢገብረ ኃጢአተ ዘነለግዝእትነ ማርያም፣ ከመቤታችን በቀር እሳትን የተሸከመ ኃጢአትን ያልሰራ የለም ተብሎ በመጽሐፍ ተነግሯል። ከሁሉ ቅዱሳን ትግስት የመቤታችን ትግስት ይልቃል፣ ይደንቃል። ከምንም በላይ ግን የመቤታችን ትግስት የሚያስደንቅበትን መንገድ እስኪ እናንሳው። የመጀመሪያው ነገር ያለ ጥፋቷ፣ ሁለተኛው ነገር ለዓለም ድህነት ሊሆን፣ ሶስተኛው ግን ከሁሉ በላይ የሚያስደንቀኝ ነገር እመቤታችን ድንግል ማርያም ስትሰደድ የምትሰደደው ልጇ ውስጥ ነው። ደህና ዋላችሁ? የት ነው? ምክንያቱም ዓለም ያለች ማን እጅ ላይ ነው? ልጇ እጅ ውስጥ እኮ ነው። መድኃኔ ዓለም እጅ ላይ ዓለም እያለች የት ነው የምትሰደደው? በልጇ እጅ ውስጥ ባለች ዓለም ውስጥ ነው የምትሰደደው። በጣም ይገርመኛል። ድንግል ማርያም ስትሰደድ የታገሰችው ምንድን ነው? የመጀመሪያው የደስታ እጦት ነው። በነገራችሁ ላይ የደስታ እጦት ምን ይባላል? በሳይንሱ ትምህርት እየቆየ ሲሄድ ድብርት፣ የዲፕሬሽን የሚባል ህመም ያመጣል ይባላል። ዲፕሬሽን ወይም ድብርት ደግሞ እንደምታውቁት የመጨረሻ ደረጃ ሲደርስ ሰዎች ያው ራሳቸውን የሚገድሉ በዛ ምክንያት ነው ይባላል። እመቤታችን ድንግል ማርያም በሙሉ በሐዘን የተሞላች ናት። ቦኑ ለከንቱ ዘሮጽኩ ወጻመውኩ እምሄሮድስ ነአዊ እምያምሰጥኩ ወለምንት ዘ መሃገሬ ወጻይኩ ወለተ ዳዊት ትቤ
ዘይናዘኒ ኃጣይኩ ትክስቲ ዘልፈ በኩሉ ነበርኩ የእመቤታችን ቃል ነው። የቅዱስ ዳዊት ልጅ የሚያጽናናኝ አጣው በዘመኔ በጎዳናዬ ሁሉ የተከዝኩ ያዘንኩኝ የቀረው ብላለች ይላል። የሚያስገርመው ድንግል ማርያም ደስታን ከማጣት ደስታ ማጣትን ስትታገስ ግን በጀርባው ያዘለችው የዘላለም የሕይወት ደስታ የዓለም ደስታ የተባለ አምላክ ነው። ደስታን አዝላ ስለ ሰው ልጆች ደስታ ማጣትን ታገሰች። ሁለተኛው ረሃብን ታገሰች። ልብ በሉ እኛ እስከ 9 ሰዓት ነው የምንጾመው። እስከ 9 ሰዓት ስንጾም ተስፋ አለው። የኛ ጾም ምን ያለው ነው? ተስፋ ያለው ነው። አንደኛ ጾሜ በረከት አገኛለሁ። ሁለተኛ ነገር ከቤት ምን ይጠብቀናል? ምን ይጠብቀናል? ምግብ። የሌለ ከሆነስ ገጥማችሁ አያውቅም? እንዴት ዋላችሁ? ቆማችሁ ያስቀድሳችሁ እቤት ምሳ እንደሌለ ትዝብራችሁ አያውቅም? ወሽመጥ ቁርጥ ነው የሚለው ገጥሞኛ ያውቃል። በቅርብም ቢሆን ነው አይደለም? ታውቁታላችሁ። አንዳንድ ቀን እናስቋጥራችኋለን፣ ደጅ እናስተናችኋለን። ቀለም ፍለጋ ስትመጡ ይቸግራል እኮ ግን እግዚአብሔር ቸር ነው። እንደዛ ብሎ ያሰባችሁ ስትወጡ ውጭ ላይ ስትወጡ ስልክ ያስደውልና ለአንዱ ሰው ናማ ምሳ ተሰርቷል ይላችኋል። አይ መድኃኔዓለም ቸርነት ሄዶ ጥርግ አድርጎ በልቶ ጉባኤ መምጣት ነው አይደለም? ነው አይደለም? አዎ። እና ምግብ አለኝ ቤት ያውም እኮ ስናስበው ቅዳሴ ልንሄድ ስንል ሚስትም እንዳለች ሚስት እህትም እንዳለች እናትም እንዳለች እናት ወጡ ሲሰራ ግርምም እናድርገዋለን። ጠሩ አፍንጫ ይገባል። አሃ ኋላ 9 ሰዓት እዛ ሄደን እያሰብን ነው። እኔ ብጦ ከሚያስገርሙኝ ነገሮች መካከል አንዳንድ ጊዜ ጾም ተውሎ ስጋ የሚበላበት ጊዜ አለ አይደል? እስከ 9 ሰዓት ተውሎ ከሮብና ከዓርብ ውጪ ለምሳሌ እንደኛ ደብር ውሎ ነው የሚቀደስ አይደል? እስከ 9 ሰዓት ተውልና ሄደ ምንን ትበላዋለህ? ስጋን። አይጦም ነገሩ ቅዳሴውን ፍለጋ ከሆነ እሰየው። እንደ ጾም ካሰባችሁት ግን ጾመ ውለህ ስጋ እንጃ። እኔ በግራም ያጋብ ልከለክል አይደለም። ምክንያቱም ያ የታዘዘ ጾም ስላልሆነ የፈቃድ ነው። ግን የፈቃዱም ቢሆን ለምሳሌ ማክሰኞ ቀን እዚህ ውሎ ነው የሚቀደሰው በመደበኛው ጊዜ። አሁን በጽየ ጾምም ባይሆን በመደበኛው ጊዜ ውሎ ነው የሚቀደሰውና ውለህ ሄደ 9 ሰዓት ላይ ስጋህን ጥርግ አድርገህ መብላት። ሁለተኛ ነገር ከሚያሳዝኑኝ ነገሮች መካከል ሁላችንም ከቆረብን በኋላ ስጋ እንበላለን። እኔ ይገርመኛል። አትብሉ እያልኩ እየከለከልኩ አይደለም። ግን እንዲያው ሰማያዊ ስጋና ምድራዊ ስጋ የብሉይ ኪዳኑና የአዲስ ኪዳኑ ስጋ አብረው መሆናቸው ግን ያሳዝናል አይደለም? ግን ኃጢአት ነው ነውር ነው እያልኳችሁ ግን አይደለም። ባይሆን ግን ይመረጣል። ድንግል ማርያም ረሃብን ታገሰች። ሰማዩን ምድሩን በእጁ ያዘ አይደለም? አዝርዕት አትክልትን እህሉን ሁሉን ነገር ያዘ አምላክ እሷ ጋር። ከምንም በላይ ግን ያዘለችው አምላክ የሕይወት ምግብ ነው፣ ህብስተ ሕይወት ነው። ጌታችን ተናገራል ዮሐንስ ወንጌል ምዕራፍ 6 ላይ አነ ውእቱ ህብስተ ሕይወት ዘወረደም ሰማያት፣ ከሰማያት የወረደ የዘላለም ሕይወትን የሚሰጥ የሕይወት እንጀራ እኔ ነኝ ብሎ መድኃኒታችን ተናገረ። የድንግል ማርያም ረሃብን መታገሷ በጣም ይደንቃል። ሌላው ሰው ረሃብ የሚታገስ አይደንቅም። እመቤታችን መጠማትን ታገሰች። በነገራችሁ ላይ ፍሪጅ ቤት የሚገዛ ለምንድን ነው? ሴቶች ያው ለህፃናት አንዳንድ ነገር ለማቀዝቀዝ ነው አይደል? ደህና ዋላችሁ? አረ እንዴት ዋላችሁ? ፍሪጁ የሚፈለገው ለሴት ልጅ ለምንድን ነው? ለስንፍና ነው አይደለም? ታውቁታላችሁ። አንድ ወጧን ትሰሪና እዛ ታሽጊያታለሽ፣ እያወጣሽ እሳት እያስነካሽ ማቅረብ ነው አይደለም? እናውቃለን። ፍሪጅ እናቶቻችን ፍሪጅ ነበራቸው እና ታዲያ መጀመሪያ ለጋብቻ ሲጠየቁ ምንድን ነው የምትጠይቁ? ቤት አለው ምናምን ነው አይደል? ከቤት ውስጥሳ መጀመሪያ የምትፈልገው እንደናት ፍሪጅ አለ። ፍሪጅን ልሷላውን እናንተ የለም እኮ። ደግነቱ ደግሞ ዋጋው ክንዴ ቡቲክ ምናምን ይገኛል መሰለኝ 4000 5000 ይገኛል መሰል። ፍሪጅ መጥፎ ነው እያልኩ አይደለም፣ ግን አንድ የስንፍናችን መገለጫ ነው። እሱን ማወቅ ያስፈልጋል። ወንዶች ፍሪጅን ምን ፈልገው ለምንድን ነው? ቢራዋን ይገርመኛል። ለዚህ ብሎ ስራዬ ብሎ ብዙ ወንዶች ፍሪጅ ይገዛሉ። ይገርማል። ጥማችንን ለማርካት ሲጠማን ትዝ ይለናል ለቤት ወላዲተ አምላክ ድንግል ማርያም ማየ ሕይወት የሕይወት መጠጥን አዝላ ሁሉ ያለውን ልጅ አዝላ ጥምን መታገሷ ይደንቃል። ትግስቷ ይገርማል። ሌላው መራቆት ነው።
እኛ ብዙ ጊዜ አንራቆትም፣ አይበርደንም። እንደ እውነቱ ጎንደር ከተማ ውስጥ ተቀምጦ የሚበርዳቸው በጣም ጥቂት ሰዎች ናቸው ከሰው የራቁ እንጂ ብዙ የኔ ቤቴ እንደምታውቁት ጎንደር ከተማ ላይ አንዳንዴ ባለፈው አሁን ነገ እሑድ እንግዲህ ለነዳያን ድግስ አለ አይደለም? የቅዱስ ማቴዎስ ናችሁ ተረኞቹ? ቅዱስ ሉቃስ ነው? ምን ነው ቅዱስ ማቴዎስን በቀደም አክብረን ቅዱስ ሉቃስ ይወዳኛው ነበር። እሺ ይሁን ችግር የለውም። ለነዳያን ጋብዝ ሲሉ ተከራከርኩት። ያ ወንድማችን የገንዘቡን አውጣቶ በሱ ዘንድ ነው የሚልኩልን ወደ ዋሽንግተን ዲሲ ያለ ወንድማችን ለነዳያን ነው የምንፈልገው። የለም ለአብነት ትምህርት ነው የሚሆን። አይ ለነዳያን ያልገባህ ነገር አለ እኮ እኛ ሀገር እኮ ነዳያን ማለት እንደ በጥቂቱ ባንክ ቤት ብዙ ነገር የከዘኑ ናቸው። እኔ ታውቃላችሁ ሁሉን ማለት አይደለም፣ አብዛኞቹ ግን እንደዛ ናቸው። እንደ እውነቱ ግን ያ ተብሎ አይሰጥም አይባልም። ምንም ስባር የሌላቸው አሁንም ይሄ መልእክት የሚደርሳችሁ ሰዎች የሚገርማችሁ ነገር በተለይ ውጭ የሚኖሩና ገንዘብ ያላቸው ወንድሞች እናቶቻችን ለአብነት ተማሪ ሲባል እጃቸው ይንቀጠቀጣል። አልገባቸውም እንጂ ቆሞ መኖራቸው በአብነት ተማሪዎች ምክንያት እንደሆነ ባወቁ ከነዳያን 1000 ምናልባትም ሚሊዮን እጥፍ የአብነት ተማሪዎች ይበልጣሉ። ሲጀመር የአብነት ተማሪዎች ራሳቸው እኮ ነዳያን ናቸው። የነዳይነትን መስፈርት ያሟላሉ እኮ። ከዛ በላይ ግን ለቤተ ክርስቲያን መሰረት ናቸው እኮ። ርባቸው ጥምቷቸው አንድ ቆሎ ተማሪ መጥቶ እባክዎትን እስቲ ምደግመው ድርሳን ይፈልጉልኝ አለ። ስጡኝ ማለት አሳፋሪ ነገር ሆኖ ሰርቼ ልብላ ነው። ልብ በሉ እርዱኝ አይደለም ያለ። ድርሳን ልድገምና ትንሽ ሳንቲም ስጡኝ ነው። ድርሳን የምታስደግሙ ሰዎች ካላችሁ የሚደግም ከፈለጋችሁ አሁን እየጠየቀኝ እዚህ አካባቢ ስላለ እግረ መንገዱ መልእክት ይሆናችሁ ስትፈልጉ አናግሩና እናገናኛችኋለን። ድርሳን ደግሞ ጥቂት ሳንቲም ለማግኘት ሰርከብስት ለመብላት ነው። የቆሎ ተማሪዎች ልብስ እንዴት እንደሚቸግራቸው አትጠይቁኝ። ስለመራቆት ሲነሳ ከምንም በላይ የድንግል ማርያም መራቆት ግን ይጨንቃል። የበረዳት ብርድ በነገራችሁ ላይ አባቶቻችን በበረሃ ያን ሁሉ ብርድና ቁር የሚሸከሙት ያን ሁሉ ብርድ የሚችሉት የድንግል ማርያም መበረድ አስበው ነው። እሷም ችለዋለች። ለዚህ አይደል አፄ ልብነ ድንግል ምን አሉ? የማነ እድየኪ የተደግን ያቂበ ኩሎ መዓልተ ወሌሊት የሚለው መጨረሻው ምንድነው የሚለው? በልብስ ወበሲሳይ ኢታረኢኒ ንድየተ እስመ ቁር ወረሃ ያረስ ጸሎት ብርድና ረሃብ ጸሎት ያስረሳልና እባክሽ ድህነት እንዳይመጣ ደግሞ እንዳይበዛ የድንግል ማርያም ብርድን መታገሷ ይደነቃል። ፀሐዩሳ ዋዩሳ ተርታ ፀሐይ አይደለም እኮ ቃዲስ በርኔን ታውቃላችሁ? እስራኤላውያን 7 ደመና ተጋድሎላችሁ ሄዱትን ድንግል ማርያም በእግሯ ስትሄዱ አይታያችሁም? ሲናይ በረሃን ስትረግጥ ስታቋርጥ አይታያችሁም? በኤርትራ ወደ ኢትዮጵያ ስትገባ ያለው በረሃ አይታያችሁም? የየመን በረሃ አይታያችሁም? የአፋር በረሃ አይታያችሁም? ድንግል ማርያም ያን ሁሉ በረሃ መታገሷ ይደነቃል። ከቅዱሳን ትዕግስት ሁሉ የድንግል ማርያም ትዕግስት ይበልጣል። ትዕግስቷ ይደነቃል። ሐዘንን ታገሰች፣ እንባን ታገሰች። ምን ያልታገሰችዋል? እንዲያውም አንብኪ ወትረ ኮነኪ ሲሳይ ኦ ንጽሕተ ንጹሃን እግዝእትዬ እመቤቴ እንባሽ ምግብ ሆነብሽ። እንባሽን እስከመመገብ ድረስ እንባሽ ምግብ ሆነ። ዘይተአምር ይጋይ ይሄ ሁሉ ሲሆን እኮ በደል አታውቂም። እፎኑም በግፍ ተአገስኪ ዘመጠነ ዘስቃይ እንዲህ ያለውን ጭንቅ መከራ እንዴት ታገስሽው? እያይረፍኪ ብካይ እንዘ ትብሊ ወይልየ ወይልየ ወየው እያልሽ ማልቀሱን እኮ አቋርጠሽ አታውቂም። ኃጣይኩ ስዩመን አዛዚ ዘይን የጽርግፌ ግፌን አይቶ የሚያጽናናኝ መኮንን ሹመኛ አጣው ወመኮንን ጽድቅ መሐሪ ዘያምር ምረተ ልቤ ልቤ እንዴት ባዘን እንደመረረ የሚያውቅልኝ እውነተኛ ፈራጅ አጣሁ አልሽለም። እውነተኛ ዳኛ ትከሻው ላይ ያለ ከዛ አማን እሙሉ ደሰብ አልቦ ምንዳቤ ወግፍ ዘከማኪ በውስተ ሁሉ ዘረከቡ ዓለም ከተፈጠረ ድንግል ማርያም ያገኛትን መከራ ያገኘው የለም አይገኝም። የቅዱስ ጊዮርጊስ መከራ እንኳን የድንግል ማርያም ስደት አይተካከለው። የቅዱስ ቶማስ ዘመራስ የታላቁ ኤስድሮስ 12 ዓመት ሰማዕትነት የተቀበለው አይነጻጸርም። ምክንያቱም የሁሉ በመከራ የመጽናት ምክንያት ድንግል ማርያም ናት። እሷን እያሰቡ ጸንተዋል። እሷ ማንን አስባ ተጽና? የእመቤታችን ትዕግስት ከቅዱሳን ትዕግስት ሁሉ ይበልጣል። ይሄን ነው የምናነሳው። ታዲያ ገብረ ክርስቶስ መራዊና ሙሴ እግዚአብሔርን ሰው እስኪ ተመልከቷቸው። ታሪካቸው ተመሳሳይ ነው ከአባ ዮሐንስ ወንጌሉ ዘወርቅ ጋር ሶስቱ ተመሳሳይ ነው። መሪያቸው ግን ገብረ ክርስቶስ መራዊ ነው። ገብረ ክርስቶስ መራዊ የቴዎዶሲዮስና የመርኬዛ ልጅ ነው። ቴዎዶሲዮስ ማለት ደግሞ የአቡነ ኪሮስ የጻድቁ ወንድም ነው።
አቡነ ኪሮስ በረሃ ከገቡ በኋላ ገብረ ክርስቶስ መራዊ በስለት ላይ ተገኘ። በአረብኛው አብደል መሲህ ይለዋል። አብደል ማለት አገልጋይ፣ ገብረ ማለት ነው። መሲህ ክርስቶስ። ወልደው አሳድገው መጻሕፍትን አስተምረው በቤተ መንግስት አጋቡት በተክሊል። ስርዓተ መራዊው መራት ወይም ጫጉላ የምትሉትን ያድርሱ ብሎ እቤት አስገቧቸው። ሲመለከታት በጣም መልካም ናት፣ ቆንጆ ናት፣ በሁሉ ነገሯ ስምርት የሆነች። ሰምታችኋል? ተናዋላችሁ? ምን የሆነች? ስምርት የሆነች። እንዴ የሰመረ ሰው ይገኛል በዚህ ዘመን እህቶቼ። ትናንት የእግዚአብሔር ሰው መጥቶ ነበረ እና የደብረ ሊባኖስ አባቴ ነገሩኝን ነገር ሁሉ ነገርኩት ብዬ ያልኳችሁ ሰው ወንድም ያለኝ አልኩት፣ በዚህ ዘመን ትዳር ጠፍቷል፣ ትዳር የለም። ለምን ትለኝ እንደሆነ ሴቶቻችን ተግማምተውብናል፣ ተበላሽተዋል። ምክንያቱም ጥንቱን ትዳር ምሰሶ ቤት ውስጥ ይዛ የምትቆም ሴት ናት። ይዘውት የኖሩ እነሱ ናቸው፣ አሁን የተዉት እነሱ ናቸው። በዚህ ምክንያት ዘንድሮ ትዳር አለ ብሎ ለመናገር ይቸግራል። ከሚሊየን አንድ ደግሞ ሲገኝ ብርቅ ነው አይደል? የዛን ጊዜ አሁን ቀለመለስ ከሚሊየን አንድ ሲገኝ ብርቅ ነው። አሁን እዛ ተመልክታችሁ ይሄ ሁሉ እንዴት ይቻላል ነው የምትሉ። መቼም እሷ ያን ሁሉ ስትናገር ሰምታችሁ ያችሁት እንዴት አድርጋ ቻለች ነው የምትሉት። እምነት ቢኖራችሁ ይቻል ነበር። እግዚአብሔርን ያስቻላት እንጂ በጉልበቷ ነው አይደለም። በነገራችሁ ላይ ደግሞ በዛን ቀን የዛን ቀን የተወራውን ነገር በሙሉ እንዳታሰፉት፣ እንደው በልባችሁ ዋጡት። ደግሞ ለጸንላይ ሰናያት ፈተና አሳልፋችሁ እንዳሰጧችሁ አታውሩ። ተውት። ከዚህ በላይ አይስፋ፣ እዚሁ ይቅር፣ እኛው እንጠቀምበት በቃ። ምክንያቱም ቤተ አብርሃም የሚባል ፕሮግራም ጦሰኛ ነው። እግዚአብሔር ይመስገን ለዚህ የሚበቃ ነገር የለንም እንጂ እኔ አደራችሁን እንደው ለዚህ የሚበቃ ነገር ወደፊት ቢኖር እንዳጠሩን እሺ። አያስፈልግም። የእውነቴን ነው። አንድ ቀን እኔ እንደዚህ ቤተ አብርሃም ከዓመታት በፊት እንግዳ አድርጌ እንታ ሊቀሊቃውንት ዝም ብሎ ቁጭ ብሎ ሲያዩ ቆዩና መጨረሻ ላይ ስወርድ ምን ቀረ ሁሉን አዘከዘካቸው እኮ። ምክንያቱም የሰው ልጅ የተደበቀ ነገር ሁሉ አውጥተን ለጸላይ ሰናያት መስጠት ለውዳሴ ከንቱ ማጋለጥም እኮ ነው። እና ትንሽ ነገሮችን መጥነን ብናደርግ፣ ምክንያቱም የበቀደሙት ሰማ ጠቅላላ ይቀርላት ነገር የለም፣ ዝርግፍግፍ ብሏል እንዳለ። ከባድ ነው፣ ለፈተና ያጋልጣል። የሰው ምስጢር ከባድ ነውና በመጠን እንዲሆን አደራችሁን ወደፊት። ከባድ ነው። እሷ ትናገረው ዘንድ ሽታ አይደለም አውቃለሁ፣ ትማሩበት ዘንድ ነው። ከዚያ የሚመጣውን እችለዋለሁ ብላ ይሆናል። ግን እናስተውሉ። ስምርት ማለት እንደዚያ ነው። አያችሁ? ስምርት ማለት ልጆቿን አቅንታ፣ ቤቷን አቅንታ፣ የውጭ ስራዋን አቅንታ፣ ባለቤቷን አቅንታ፣ ሁሉ ነገር አቅንታ። ዛሬሳ አንድ ባንድ ግር በግር ብዙ ነገር ነው ብቻ። ዋናው ትልቁ ነገር ግን ስምርት የሆነች ሴት አየ። አኮኑ ዝንቱ ሁሉ ሐላፊው አይ ገብረ ክርስቶስ መራዊ የንጉስ ልጅ ሙሽራ ቆንጆ ሚስት ቀርባለት ምን አለ? ይሄ ሁሉ እኮ ሐላፊ ነው አለ። ሄዶ ግንባሯን ሳም በይ ደህና ሁኚ፣ በኢየሱስ ክርስቶስ በመንግስተ ሰማያት ያገናኘን። በደህናውም ለማን ትተውኛለህ? ለእግዚአብሔር ቃል ኪዳን ግቢልኝ፣ ምስጢሬን ልትሰውር ያላት ቃል ኪዳን ገባችለት። ወጥቶ እየዘመረ ጠፋ። የዳዊት መዝሙር እየደገመ አንድ አመት በእግሩ ሄዶ ከቁስጥንጥንያ አርማንያ ገባ። በዙሪያ ነው የሚሄደው፣ በባህሩ ገባ። የእመቤታችን ቤተክርስቲያን አገኘ። ምን ያደርጋል? ቁጭ ብሎ ይለምናል። የለመነውን ለነዳያን ያካፍላል። እንዲህ የሚያደርገው አለ። አሁን እሁድ ስትሆን ትንሽ ቂጣ ገዝቶ ያችን ጳኩሲማ ይቀምሳል፣ ስጋውን ደሙን ከተቀበለ በኋላ ማለት ነው። እንዲህ ያደረገ 15 አመት ኖረ። ከዚህ አስቀድሞ ግን ፈልጉት ተብሎ ተላከ። በነገራችሁ ላይ አሁን ቅድም ብለናል፣ ገብረ ክርስቶስ መራዊ ከታገሰው የድንግል ማርያም ትዕግስት ይበልጣል ማለት። ገብረ ክርስቶስ መራዊን 500 ወታደር ይከተለው ነበር። 500 ወታደር የሚከተለው ሊገለው ነው ሊንከባከበው ነው? ሊንከባከበው። ድንግል ማርያም ሄሮድስ 4 ጭፍራ አለቃ የላከ ምን ሊያረጋት ነው? ሊገላት። ላቲ ስብዓት ለዚያ እኮ ነው። ከዚያ ልክ ሲደርሱ ሊያውቁት ሆነ። ገብረ ክርስቶስ መራዊ ምን አለ? ጌታ ሆይ አካሌን ለውጥልኝ። በላይ ላይ ምን ነደደ? ቁስል ነደደ። የውስጡ ገላው ወደ ላይ ተገለበጠ። አያችሁ? ለዚያ ነው ተወካፌ ማንበጽ አይቅ ቁስልን ፈልጎ ነው ያመጣው። ከዚያ 15 አመት በተጋድሎ ሲኖር እሁድ ብቻ ላይ የቀመሰ እመቤታችን ለአንድ ደግ ቄስ ተገለጠች። አይገርማችኋል? እዚህ ግቢ አሁን ማን የእግዚአብሔር ሰው እንደሆነ እንዳልሆነ የሚያውቃል የለም እኮ። ልብ ያለው ቄስ ዲያቆን ምእመን ቢኖር እመቤታችን ትነግራቸዋለች፣ ትነግረን ነበር። እንትና ደግ ሰው ነው በረከት ተቀበለ። ጠራችሁና እዚያ ነዳያን ቦታ ሄድና ለብቻው ቆሞ የሚጸልይ ሰው ካየ እሱ በእግዚአብሔር ፊት ጸሎቱ ጣፋጭ ተወዳጅ የሆነ ደግ ሰው ነው፣ ስትጠራው የእግዚአብሔር ሰው ብለው አለች። እቺ ነገር በጣም
ጥሩ ስም ናት። ማን በለው? አዎ ሄደና የእግዚአብሔር ሰው ሆይ አለው። ቀና ብሎ አየው። ምን ነው አለው? እመቤታችን ወደ ቤተ ክርስቲያን ወደ ቤተ መቅደስ ግባ ብለሃለች አለው። እባክህን ኃጢአቴን ትመራመረኝ ዘንድ አይገባህም፣ ተወኝ፣ እዚህ ልሁን ብሏል። የለም ትሄዳለህ። በክርክር መካከል ቆይ ግን እንዴት አወከኝ አለው። እመቤታችን ነገረችኝ አለው። ከዚያ በኋላ ወደ ቤተ መቅደስ ይዞት ሲገባ አንተ ግን እመቤታችን ይህንን ያክል የምትወድህ እዚህ ነዳያን ጋር የምትኖር ማነህ ግን አለው። ኧረ እኔ አንድ ተርታ ነዳይ ነኝ አለው። ሰማዩን ምድሩን በፈጠረ በእግዚአብሔር አምላክን በድንግልና ጸንሳ በወለደች በድንግል ማርያም ስም አምኜሃለሁ ንገረኝ አለው። ጨነቀው ገብረ ክርስቶስ መራዊ ሲነግረው ካህኑ ምን ያለን መሬት ላይ ተንከባለለ። ያን የመሰለ ክብር ቴዎዶሲዮስ ማለት እኮ የዓለም መንግስት የበላይ ነው። ዛሬ አሜሪካ እንደምትሏት ከዚያም በላይ ማለት ነው። ከዚያ በኋላ ቀርቦ ምን አለ? ሊቃውንት ካላችሁ የገብርኄር ቀለም ቀረብ ብሎ ህወአት የዘምስሌኪ ኢከሰትኩ ለሰብ ካንቺ ጋር ያለኝ ምስጢርን 15 ዓመት ሰውሬ ኑር ያለው አንቺ እኮ ግን ገለጥሽብኝ፣ ምስጢርን ገለጥሽብኝ እመቤቴ። ወይዜኒ ምርህኒ ሀበዘይ ሄይስ ወይሴኒ ከጊዜ በኋላ ግን ወደሚሻለው እመቤቴ ምርኝ ብሎ መርከብ ተጫነ። ሌላ ቦታ አልሄድ መርከቡ ወስዶት ይጥላል። ቆስጥንጥንያ አባቱ ሀገር እዛ ሄዱ። ስለ በቁስል ሰነደደ የሚያውቀው የለም። ከአባቱ ከንጉሠ ነገሥቱ ልብ በሉ እስኪ ወርቅ ከሚረግጥበት ቤተመንግስት በር ላይ ቆሻሻ ቤት ላይ ተጥሎ 15 ዓመት የገዛ ባሮቹ ሽንት ይሸኑበታል፣ ቆሻሻ ይደፉበታል፣ የስጋ ቁራጭ ይጥሉበታል፣ ጺሙን ይነጩታል፣ ጸጉሩን በደረቅ ይላቅጩታል፣ በጥፊ ይመቱታል፣ ሚራቃቸውን ጽቅ ይሉበታል። 15 ዓመት ሁሉ ስለ ክርስቶስ ፍቅር ይህን ሁሉ ታገሰ። ለዚያ ነው ወገብረ ክርስቶስ መራዊ ተወካፌ ማንበጽ አይቀም ይለው። መጨረሻ ላይ 30 ዓመት ሲሞላው በመከራ ምን አለ? ጌታ ሆይ ነፍሴን ተቀበላት ውሰደኝ። ለምን ሲለው ምን አለ? መከራውስ አልተሰቀኩትም፣ ነገር ግን የአባቴ ባሮች በደል እየሆነባቸው ነው። አዘነ ለነሱ ደግሞ ውሰደኝ አለ። ጌታ ቃል ኪዳን ገብቶለት እሱንም ብሴ እግዚአብሔር ቅዱስ ሙሴንም ወሰዳቸው። እዚያ በኋላ ታምራት ብዙ ነው። ታዲያ መጨረሻችን ምንድነው? የድንግል ማርያም ትዕግስት ይደነቃል ካልን በኋላ ዛሬ አቡነ አረጋዊንና የቅዱስ ገብረ ክርስቶስ መራዊን ረፍት አስነስቶ አለቃ ገብረሃና ደጉ የተናገሯት ማጠቃለያ ትሆነን። ዛሬ እንግዲህ ያው እንዳልኳችሁ የእመቤታችን የስደቷ የትዕግስት ጉዳይ ሆኖ ትንሽ ቀለም አስረዝሜባችኋለሁ። 2-3 ናችሁ ትሄዳላችሁ። አለቃ ገብረሃና ደግ ሰው ነበሩ። አለቃ ገብረሃና ሊቅ ነበሩ። አለቃ ገብረሃና አንድ ሰሞን በቀል ምክንያት መንገድ ስተው የነበረ ቢሆንም እንኳን በኋላ ተጸጽተዋል። ታዲያ አንድ ወቅት ላይ ጥቅምት 14 ቀን የተናገሩት ነገር ያስደንቃል። ነገሩ ፍልስፍና ይመስላል። ያምር ፍታ እግዚአብሔር ላኢላዊ አረጋዊ ይነብር እንዘ ይመውት መርአዊ። ተናላችሁ ገብቷችኋል? ወይም እንዘ አረጋዊ ይነብር እስመ አረጋዊ ይነብር እንዘ ይመውት መርአዊ። ይሄ በሰማይ ያለው እግዚአብሔርስ ፍርዱን አልቻለበትም ነው ነገሩ። ተናላችሁ? ማን? እግዚአብሔር ምን አልቻለም? ፍርዱን አላወቀበትም ነው። ለምን? እስመ አረጋዊ እንዘ አረጋዊ ይነብር እስመ ይመውት መርአዊ። ያረጀው ያፈጀው ሽማግሌ በህይወት እያለ ሙሽራውን ከጫጉላው በሞት ይወስደዋል። አሁን ምን አለ? ያምር ፍታ እግዚአብሔር ላኢላዊ። ይሄ በሰማይ ያለው በላይ የተቀመጠው ንጉስስ ፍርዱን አላወቀበትም ነው። ነገሩ ግን ቃል አንክሮ እኮ ነው። አያችሁት እንዴት ያለ ርቅቅ ያለ አድናቆት እንደሆነ። ምክንያቱም ዛሬ ሽማግሌው አቡነ አረጋዊ አረፉ ወይስ ተሰወሩ? ወደ ሌላ ተጨማሪ እድሜ ወደሚያረዝም ቀጠሉ። ሙሽራው ገብረ ክርስቶስ ሞተ አረፈ። ለዚያ ነው ቃል አንክሮ እኮ አድናቆት ነው። ለየት ያለ አድናቆት። አንድ በዚሁ መጨመረላችሁ የገብረ ክርስቶስ መርአዊ ሚስት መጀመሪያ ያገባት ያቺ ገብረ ክርስቶስ መርአዊ 30 ዓመት በቁስል እንደነደደ እሷ የሙሽርነት ልብሷን ሳታወልቅ 30 ዓመት እያለቀሰች ጸልያለች ሳታገባ በድንግልናዋ። ገብረ ክርስቶስ መርአዊ ያረፈ ቀን እያለቀሰች ቀብራው ነው እሷም ተከትለው ያረፈችው። ስሟን ማግኘት አልቻልኩም። ይህንን ማግኘቴም እግዚአብሔርን አመሰግናለሁ። ስሟን ግን ማግኘት አልቻልኩም። አያችሁ ቃል ኪዳን እንደዚያ ነው።
ቃል ኪዳን ማለት ይሄ ነው። ዛሬ በቅዳሴ የተነበቡ ንባባት ብትመለከቷቸው ይሄን አርቅቀው በደንብ ይነግሯቸዋል። የወላዲተ አምላክ የጻማ ንግደቷ፣ ጣዕሟ፣ ፍቅሯ፣ በረከቷ፣ የገብረ ክርስቶስ መራዊ፣ የቅዱስ ሙሴ ብእሴ እግዚአብሔር፣ የቅዱስ ፊልጶስ፣ የአቡነ አረጋዊ ገብረ አምላክ፣ የአቡነ ገላውዴዎስ፣ የዕድና የማትያስ የሌሎችም ስማቸውን የጠራናቸው ያልጠራናቸው ቅዱሳን በረከት ይደርብን። ነገ ቅዱሳን ሐዋርያት በሙሉ አንድ ላይ በዓላቸው ይከበራል። የደብረ ሊባኖሱ ታላቅ ጻድቅ አቡነ ጴጥሮስ ዓመታዊ በዓላቸው ነው። ነገ በምህላ በሰላም ያገናኘን። ያችኛይቱን ነገር ተነጋገሩባት። የእሁዱን የቅዱስ ሉቃስ አገልጋዮች ከሆናችሁ መቼ ነው የሚለው ነገር እንግዲህ መድረክ መሪው የሚነግራችሁናል ማለት ነው። ለስራው እንድትራዱ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ويفسر لك